28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች። ሰላም ውድ የቻናላችን የዋን ስፖርት ተከታዮች እንዴት አላችሁ? በእንግሊዝ ፕሪሚየር ሊግ ቅድመ ጨዋታ ዳሰሳችን እነሆ ወደ እናንተ መጥተናል። ሀሳብ አስተያየታችሁን፣ አጋርነታችሁን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር በማድረግ እንድታግዙን እንጠይቃለን። ማንቸስተር ሲቲ ዛሬ ከሊድስ ዩናይትድ የሚያደርገው ጨዋታ ተጠባቂ ነው። ትላንትና ደግሞ በሶስተኛ ደረጃ ላይ የሚገኘው አስቶን ቪላ በወልቨርሃምፕተን ወንደረርስ በወልቭስ ተሸንፏል። ይሄም ለማንቸስተር ዩናይትድ በጎድል ይዞ መጥቷል። እንዲሁም የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ድልድል ጨዋታዎች ይፋ ሆኗል። ማንቸስተር ሲቲ ከሪያል ማድሪድ ተጋጥመዋል። አርሰናል በአንጻሩ ቀለል ያለ ተጋጣሚ ደርሶታል። እነዚህንና ሌሎችንም ጉዳዮች ወደ እናንተ እናቀርባለን። መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን እንድታሳዩ ነው የምንጠይቀው። አሁን ወደ ዝርዝር ጉዳዮቹ እናልፋለን። ትናንት ምሽት ለማንቸስተር ዩናይትድ መልካም አጋጣሚ ተፈጥሯል። አስቶን ቪላ በወልቭስ ተሸንፏል። በእንግሊዝ ፕሪሚየር ሊግ ላይ ላለመውረድ ጥረት እያደረገ የሚገኘውና በሊጉ ግርጌ ላይ የሚገኘው ወልቭስ አስቶን ቪላን 2-0 በማሸነፍ ተስፋውን አለምልመዋል። ደርቢውንም በድል አጠናቋል። ወልቭስ በሊጉ ለመቆየት፣ አስቶን ቪላ ደግሞ በሊጉ አሁን የያዘውን የሶስተኝነት ደረጃ ላለመነጠቅ እና ስጋት ውስጥ ላለመግባት ብሎም የአውሮፓ መድረክ ተሳትፎን ለማረጋገጥ ብርቱ ፉክክር አድርገዋል። ምንም እንኳን በመጀመሪያው አጋማሽ ሁለቱም ክለቦች በጥንቃቄ ተጫውተው መረባቸውን ባያስደፍሩም በሁለተኛው አጋማሽ አጥቅቶ የተጫወተው ወልቭስ በ61ኛው ደቂቃ ላይ ግብ ማስቆጠር ጀመረ። አዳም አርምስትሮንግ አመሻሽቶ የሰጠውን ኳስ ጆአው ጎሜዝ ነው ወደ ግብ ቀይሮ ወልቭስን መሪ ያደረገው። አስቶን ቪላዎች አሁንም መረባቸው ከተደፈረ በኋላ አጥቅተው ለመጫወት ቢሞክርም አቻ መሆን ግን አልቻሉም። በመጨረሻ ጨዋታው ሊጠናቀቅ በተጨመረው በ98ኛው ደቂቃ ሮድሪጎ ጎሜዝ ሁለተኛውን ግብ ለወልቭስ አስቆጥሯል። የአስቶን ቪላ 3 ነጥብ ማጣት በ48 ነጥብ አራተኛ ደረጃ ላይ ላለው ዩናይትድ ቀጣዩን ጨዋታ ማሸነፍ ከቻለ በ51 ነጥብ የአስቶን ቪላን የሶስተኛነት ደረጃ ለመንጠቅ መልካም አጋጣሚ ፈጥሮለታል። በጎል ብቻ አስቶን ቪላን የሚበልጥበት እድል ይፈጠራል። እሁድ ከክሪስታል ፓላስ ጋር ያለውን የኦልድ ትራፎርድ ግጥሚያውን ማንቸስተር ዩናይትድ የሚያሸንፍ ከሆነ ማለት ነው። ሊጉን እንግዲህ አርሰናል በ61 ነጥብ ሲመራ ማንቸስተር ሲቲ ደግሞ በ51 ነጥብ ይከተላል። በእንግሊዝ ፕሪሚየር ሊግ 28ኛ ሳምንት ሌላኛው ተጠባቂ ጨዋታ ማንቸስተር ሲቲ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ለማጥበብ ከሊድስ ጋር የሚያደርገው ነው። በሊድስ ከቅርብ ዓመታት ወዲህ በሜዳው በተለይም በያዝነው የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመት ለብዙ ቡድኖች ፈታኝ ሆኗል። ከሊጉ መሪ አርሰናል ጀምሮ ሌሎችም ታላላቅ እና ሊቨርፑልን የመሰሉ ታላላቅ የሊግ የስድስት ውስጥ ቢግ ሲክስ የምንላቸው ክለቦች በሊድስ ሜዳ ላይ ከተፈተኑት ውስጥ ተጠቃሽ ናቸው። በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ የዋንጫ ፉክክር ውስጥ ለመቆየት ወሳኝ የተባለውን ጨዋታ ዛሬ ከሊድስ ዩናይትድ ጋር ያደርጋል። በኤላንድ ሮድ ምሽት 2:30 ላይ በሚጀምረው ጨዋታ ማንቸስተር ሲቲ ሊድስ ዩናይትድን ማሸነፍ ከቻለ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ያጠባል። በሜዳው ኤላንድ ሮድ ከታላላቆቹ ማንቸስተር ዩናይትድ፣ ሊቨርፑል እና ቼልሲ ጋር ተጫውቶ ሽንፈት ያልገጠመው ሊድስ ዛሬም ለፔፕ ጋርዲዮላ ቡድን ትልቅ ፈተና እንደሚሆን የሚጠበቀው። በማንቸስተር ሲቲ በኩል ጀረሚ ዶኩ ከጉዳት ማገገሙ የተገለጸ ሲሆን ማቴዎ ኮቫችች እና ግቫርዲዮል አሁንም ጉዳት ላይ ናቸው። በሊድስ በኩል ኦካፎር በጉዳት የዛሬው ጨዋታ የሚያልፈው ተጫዋች ይሆናል። አርሰናል ከሰሜን ለንደን ደርቢ እድሉ በፊት የጣላቸውን ነጥቦች ተከትሎ እድሉን በሚገባ የተጠቀመው ማንቸስተር ሲቲ ይህን ለማስቀጠል ዛሬ ወደ ሜዳ ይገባል። ሁሌም የውድድር ዓመቱ ማብቂያ ላይ የሚጠነክረው የፔፕ ጋርዲዮላ ቡድን በሁሉም ውድድሮች ባከናወናቸው 5 የመጨረሻ ጨዋታዎች ነጥብ አልጣለም። ጠንካራ ጉዞ ላይ የሚገኘው ሲቲ በቅርብ ዓመታት ሊድስ ዩናይትድ ላይ ያለው የበላይነት ደግሞ የገሰፈ ነው። በሊጉ 5 የመጨረሻ ግንኙነታቸው ሲቲ ሁሉንም በአሸናፊነት ማጠናቀቁ ይታወቃል። በእነዚህ 5 ጨዋታዎች ሲቲ 19 ግብ ሲያስመዘግብ ሊድስ ደግሞ 4 ግቦችን ብቻ አስቆጥሯል። ዛሬ ምሽቱ 2:30 ላይ በሚጀምረው ጨዋታ በሲቲ በኩል ጀረሚ ዶኩ ወደ ስብስቡ ይመለሳል ተብሎ ይጠበቃል። ሊድስ ዩናይትድ አጥቂው ኖህ አካፎን በጉዳት አያሰልፍም። በተመሳሳይ በሌሎች ጨዋታዎች በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ደረጃ ይዞ ለማጠናቀቅ እየተጋ የሚገኘው ሊቨርፑል በሜዳው አንፊልድ ከዌስትሃም ጋር ይጫወታል። የባለፈው ዓመት የሊጉ አሸናፊ ሊቨርፑል በ45 ነጥብ 6ኛ ደረጃ ላይ ይገኛል። ዌስትሃም ዩናይትድ በአንጻሩ በ25 ነጥብ 18ኛ ደረጃ ላይ ነው የተቀመጠው። ምሽት 12 ሰዓት ላይ በሚደረገው ጨዋታ ጉዳት የገጠመው ፍሎሪያን ቨርትስ በስብስቡ እንደማይካተት አርኔ ስሎት ተናግሯል። መቼ እንደሚመለስም አላውቅም ሲሉ አስተያየታቸው መስጠታቸው ይታወቃል። በተመሳሳይ ምሽት 12 ሰዓት ላይ ኒውካስል ከኤቨርተን እንዲሁም በርንሌይ ከብሬንትፎርድ ይጫወታሉ። ቀን 9:30 በምሳ ሰዓት ጨዋታ ደግሞ በርንመዝ በቪታሊቲ ስታዲየም ሰንደርላንድን ያስተናግዳል።
በሌላ በኩል የእንግሊዝ ፕሪሚየር ሊግ ክለቦች የአውሮፓ ቻምፒየንስ ሊግ ተሳትፎና የ16 ውስጥ ፍልሚያ ተጠባቂ ነው። ከወዲሁ የሚጠበቀው ደግሞ የሪያል ማድሪድ እና የማንቸስተር ሲቲ ፍልሚያ ነው። በአንጻሩ አርሰናል ቀለል ያለ የምድብ ተጋጣሚዎች የደረሱት ይመስላል። ሪያል ማድሪድ እና ማንቸስተር ሲቲ ከቅርብ ዓመታት ወዲህ በአውሮፓ ቻምፒየንስ ሊግ መድረክ በተደጋጋሚ እየተፋለሙ ይገኛል። የአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ ድልድል ትላንት በስዊዘርላንድ ኒዮን ይፋ ሲደረግ የስፔኑ ክለብ ሪያል ማድሪድ ከእንግሊዙ ክለብ ማንቸስተር ሲቲ ጋር ተገናኝተዋል። የአውሮፓ ቻምፒየንስ ሊግ ድልድል ላይ የሁለቱ ቡድኖች መገናኘት ከቅርብ ዓመታት ወዲህ አይቀሬ እየሆነ መጥቷል። የ15 ጊዜ የአውሮፓ ቻምፒየንስ ሊግ ባለ ክብሩ ሪያል ማድሪድ እና የአንድ ጊዜ መድረኩ አሸናፊ ማንቸስተር ሲቲ የሚያደርጉት ጨዋታ ከወዲሁ ተጠባቂ ይሆናል። ሁለቱ ቡድኖች ከፈረንጆቹ 2020 ወዲህ ብቻ በቀጣይ የሚያደርጉትን ጨዋታ ሳይጨምር በአውሮፓ ቻምፒየንስ ሊግ መድረክ 11 ጊዜ ተገናኝተዋል። ሪያል ማድሪድ በዚህ የውድድር ዓመት 16ቱን የተቀላቀለው የጥሎ ማለፍ ጨዋታ አድርጎ ሲሆን ማንቸስተር ሲቲ በበኩሉ በቀጥታ 16ቱን መቀላቀሉ አይዘነጋም። ውድድሩ በአዲስ አቀራረብ መደረግ ከጀመረ ወዲህ ሪያል ማድሪድ የዘንድሮውን የጨምሮ ያለፉትን 2 ተከታታይ ዓመታት 16ቱን ለመቀላቀል የጥሎ ማለፍ ጨዋታዎችን ለማድረግ መገደዱ ይታወሳል። በ2024/25 የውድድር ዓመት ደግሞ ከውድድሩ በጊዜ የተሰናበቱት ሁለቱ ቡድኖች አሁንም ከሁለት አንዳቸው በጊዜ ለመሰናበት የሚገደዱ ይሆናል። በዚህ የውድድር ዓመት በሊግ ቅርጽ መደረግ በጀመረው ባሳለፍነው የውድድር ዓመትና በዚህ የውድድር ዓመት በሊግ ቅርጽ በተደረጉ ጨዋታዎች በመድረኩ 6ኛ ሳምንት ላይ ተገናኝተው ማንቸስተር ሲቲ ማሸነፉም ይታወቃል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በአንድ ወቅት የአውሮፓ ቻምፒየንስ ሊግ ዋንጫ ለማሸነፍ ሪያል ማድሪድን ማለፍ ግድ ነው ማለታቸውን እናስታውሳለን። የአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ የመጀመሪያ ዙር ጨዋታዎች መጋቢት ወር መጀመሪያ ላይ የሚደረጉ ነው። በዚህ የመጀመሪያ ዙር ጨዋታ በሳንቲያጎ በርናባው ሲደረግ የመልሱ ጨዋታ ደግሞ በኢታድ የሚደረግ ይሆናል። የአምና የመድረኩ አሸናፊ ፓሪስ ሰን ዠርመን ከቼልሲ የሚያደርጉት ጨዋታም ተጠባቂው ነው። ይህ የቡድኖቹ በ2025 በዓለም ክለቦች ዋንጫ ፍጻሜ ላይ መገናኘታቸው ቼልሲም ማሸነፉ ይታወሳል። በዚህ ውድድር ዓመት በአውሮፓ ቻምፒየንስ ሊግ እስካሁን ድረስ ያደረጋቸውን ጨዋታዎች በሙሉ ያሸነፈው አርሰናል በበኩሉ ከጀርመኑ ባየር ሊቨርኩሰን ጋር ተደልድሏል። አርሰናል እስከ ፍጻሜው ድረስ በሚያደርገው ጉዞ ፒኤስጂ፣ ሊቨርፑል፣ ሪያል ማድሪድ፣ ማንቸስተር ሲቲ እና ባየር ሚንሽን የመሳሰሉ ክለቦችን አያገኝም። አትሌቲኮ ማድሪድ ከቶተንሃም፣ አታላንታ ከባየር ሙኒክ፣ ጋላታሳራይ ከሊቨርፑል፣ ስፖርቲንግ ሊዝበን ከቦዶ ግሊምት እንዲሁም ባርሴሎና ከኒውካስል ዩናይትድ ሌሎች የ16ቱ ጥሎ ማለፍ ጨዋታዎችን የሚያካሂዱ ቡድኖች ናቸው። እርስ በርስ የሚገናኙ ናቸው ማለት ነው። በዚህ ረገድ ውድ ተወዳጆች የቻናላችን ተከታዮች በአውሮፓ ቻምፒየንስ ሊግ የእንግሊዝ ፕሪሚየር ሊግ ቡድኖች ምን አይነት ውጤት ይገጥማቸዋል ብላችሁ ታስባላችሁ? አርሰናል በውድድሩ 8ቱንም ጨዋታዎች ያሸንፎ በመሪነት 100% አሸናፊነት መቀጠሉ ይታወቃል። በዚህም የተነሳ በድልድሉ የተሻለ እድል አግኝተዋል። ምክንያቱም አርሰናል የደርሶ መልስ ጨዋታዎችን በሙሉ እስከ ግማሽ ፍጻሜ ድረስ የሚያደርገው በሜዳው በመሆኑ ማለት ነው። ከዚህ አኳያ የእንግሊዝ ፕሪሚየር ሊግ ሌሎች ቡድኖችስ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል ምን አይነት ውጤት ይገጥማቸዋል ብላችሁ ታስባላችሁ? በዚህ የውድድር ጉዞ ላይ እነ ኒውካስል ዩናይትድንም ጨምሮ በሜዳቸውና ከሜዳቸው ውጪ እነ ሪያል ማድሪድን የሚገጥሙት ማንቸስተር ሲቲ ከባርሴሎና ጋር እና ከፒኤስጂ ጋር የሚጫወተው ቼልሲ፣ ሌሎችም እነ ኒውካስል ዩናይትድስ ምን አይነት ነገር ያጋጥማቸዋል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን እንድትሰጡን እጠይቃችኋለሁኝ። የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች እንግዲህ በፈረንጆቹ መጋቢት ወር መጀመሪያ ላይ ከአንድ ሳምንት በኋላ የሚካሄዱ ይሆናሉ። እነዛን ጨዋታዎች ድህረና ቅድመ ጨዋታ ዳሰሳ ወደ እናንተ እናደርሳለን። ዛሬ ደግሞ የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች ከቀን 9:30 ጀምሮ እስከ ምሽቱ 2:30 ድረስ ማንቸስተር ሲቲ ከሊድስ ዩናይትድ በኤላንድ ሮድ ስታዲየም እስከሚያደርጉት ፍልሚያ ይቀጥላል። እኛም በየጨዋታዎቹን ውጤት እና እነዚህንና ሌሎች የእግር ኳስ መረጃዎችን ዝርዝር ወደ እናንተ እናደርሳለን። እናንተም ሀሳብ አስተያየታችሁን ወደኛ በማቅረብ እና በኮሜንት ሴክሽን እንዲሁም ሼር፣ ኮፒ ሊንክ በማድረግ እንድታግዙ ነው የምንጠይቃችሁ። አብሮነታችሁ ዘወትር ላይን ወደ እናንተ ዋን ስፖርት በቲክቶክ፣ ዩቲዩብ እና ፌስቡክ ገጹ ይደርሳል። ሰላም።